ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች። በዛሬ ቪዲዮአችን በባለፈው ሳምንት የቀጠለውን በቤት ውስጥ እቃዎች ያተኮረ የእንግሊዘኛ ትምህርት በአማርኛ እየተረጎምን እንማራለን። ቪዲዮውን ለሌሎችም እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ትንሽ ጉንፋን ይዞኛል፣ ይቅርታ ጠይቃችኋለሁኝ። ኃይለኛ ጉንፋን ያዘኝ፣ ይቅርታ እላችኋለሁ። እንግዲህ ትምህርታችንን መቀጠል ስላለብኝ የገባሁት በቤት ውስጥ የሚገኙ እቃዎችን መሰረት በማድረግ አረፍተ ነገሮችን በአማርኛ እየተረጎምን እንግሊዘኛችንን እንማራለን። ዝግጁ ከሆናችሁ ወደ ትምህርታችን እንለፍ። The shelf is full of books. The shelf is full of books. መደርደሪያው በመጽሐፍ ተሞልቷል። የቤታችን ሸልፍ ሊሆን ይችላል፣ መደርደሪያ ሊሆን ይችላል። በመጽሐፍ ተሞልቷል ማለት ስንፈልግ the shelf is full of books እንላለን። ቡክስ ስንል መጨረሻ ላይ ኤስን ስንጨምር ምንድነው ፕሉራል ነው የሚሆነው፣ ብዙ ቁጥር ይሆናል ማለት ነው። ኖርማል ቡክ ከሆነ ግን ሲንግል ነው የሚያመለክት፣ አንድ መጽሐፍ ብቻ እንዳለ ያመለክታል ማለት ነው። ስለዚህ ቡክስ ስንል ብዙ መጽሐፍቶች በሸልፍ ውስጥ እንደሞሉ ያመላክተናል ማለት ነው። the shelf is full of books. plug in the charger. plug in the charger. ቻርጀሩን ሰካው ወይም ቻርጀሩን ሰኪው ማለታችን ነው። ስልካችን ሊሆን ይችላል። ቻርጀሩን ሰካው ማለታችን ነው ማለት ነው። use the remote control. use the remote control. ሪሞቱን ተጠቀም ወይም ሪሞቱን ተጠቀሚ ማለታችን ነው። ለምሳሌ የቴሌቪዥን ቻናል ልንቀይር ከሆነ use the remote control እንላለን ማለት ነው። the fan is very fast. the fan is very fast. the fan is very fast. ማራገቢያው ወይም ፋኑ በጣም ፈጣን ነው። ለምሳሌ የሙቀት መከላከያ ዊንድቬን የሙቀት ማቀዝቀዣ ሊሆን ይችላል። የሙቀት ማቀዝቀዣችን ፈጣን ነው ማለት ነው። the fan is very fast. I need a blanket. I need a blanket. ብርድ ልብስ ያስፈልገኛል። ብርድ ልብስ ያስፈልገኛል ማለታችን ነው። the stairs are steep. the stairs are steep. ደረጃዎቹ ዳገት ወይም ቁልቁለት ናቸው ነው። የመወጣጫ ደረጃ ሊሆን ይችላል። መንገዶቹ ደረጃዎቹ ዳገታማ ናቸው ማለታችን ነው። the vase has flowers. the vase has flowers. ከአበባ ማስቀመጫው ላይ አበባዎች አሉ ማለታችን ነው። የአበባ ማስቀመጫ ቦታ ካለ ሸልፍ ሊሆን ይችላል። ማስቀመጫው ልዩ የሆነ የአበባ ማስቀመጫ አበባ ማስቀመጫው ላይ አበባዎች አሉ ማለታችን ነው። the vase has flowers ስንል ማለት ነው። sweep the table with a cloth. sweep the table with a cloth. ጠረጴዛውን በጨርቅ ጠራጊው ወይም ጠረጴዛውን በጨርቅ ጠራገው ማለታችን ነው። ለምሳሌ ምግብ ቤት ሄደን ወይንም ደግሞ ከቤታችን ውስጥ ምግብ ሲዘረከረክብን ጠረጴዛችን ላይ በጨርቅ ጠራጊው ማለት ስንፈልግ sweep the table with a cloth እንላለን ማለት ነው። ጠረጴዛውን በጨርቅ ጠራጊው ማለታችን ነው። the ceiling is white. ጣራው ነጭ ነው። የምንኖርበት ቤት ሊሆን ይችላል። ጣራችን ነጭ ነው ማለት ስንፈልግ the ceiling is white እንላለን። the hammer is heavy. the hammer is heavy. መዶሻው ከባድ ነው። hammer ማለት መዶሻ ማለት ነው። መዶሻው ከባድ ነው። the hammer is heavy. መዶሻው ከባድ ነው ማለታችን ነው። የሆነ ከቤታችን መዶሻ ሊሆን ይችላል። በእጃችን ልንሸከም ስንፈልግ ከባድ ከሆነ እንደዚህ ብለን እንገልጸዋለን ማለት ነው። pour the juice into the glass. pour the juice into the glass. ጭማቂውን ብርጭቆ ውስጥ አፍስሽ ወይም አፍስ ወይም አፍስሽ ማለታችን ነው። የጁስ ጭማቂ ሊሆን ይችላል። የሆነ ጭማቂ ነገር በሳፋ ነገር ካለ ብርጭቆ ላይ ማድረግ ስንፈልግ pour the juice into the glass እንላለን ማለት ነው። the frying pan is on the stove. the frying pan is on the stove. መጥበሻው ምድጃ ላይ ነው። መጥበሻው ምድጃ ላይ ነው። ማንከሽከሻ ማለት ነው። መጥበሻችን የጥብስ ማንከሽከሻ ሊሆን ይችላል። ምድጃ ላይ አለ ማለት ነው። the frying pan is on the stove ስንል ማለት ነው። put the leftovers in a bowl. የተረፈውን ምግብ በጎድጓዳ ሳህን ውስጥ አድርግ ወይም አድርጊ ማለታችን ነው። use a napkin to clean your mouth. አፍህን ለመጥረግ ሶፍት ተጠቀም ወይም ሶፍት ተጠቀሚ ማለታችን ነው። use a napkin to clean your mouth. አፍህን ለመጥረግ ሶፍት ተጠቀም ወይም ተጠቀሚ ማለታችን ነው። open the bottle with a bottle opener.
ኦፕን ዘ ቦትል ዊዝ ኤ ቦትል ኦፐነር። ጠርሙሱን በጠርሙስ መክፈቻ ክፈት ወይም ክፈቹ ማለት ነው። ቢራውን በቢራ መክፈቻ ማለት ነው። የቢራ መክፈቻ አለች አይደል? ያለሱ ቢራውን በቢራው አናት ላይ መክፈት ማለት ነው። ዘ ሳልት ኢዝ ኢን ዘ ጃር። ዘ ሳልት ኢዝ ኢን ዘ ጃር። ጨው ያለው በማሰሮ ውስጥ ነው። ጃር ማለት ማሰሮ ማለት ነው። ዘ ትራይ ኢዝ ፎር ዘ ኮፊ። ትሪው ለቡናው ነው። ትሪው ለቡናው ነው። ለምሳሌ ትሪ የቡና መደርደሪያ ከፈለግን ትሪ አለ አይደለ? ዳንታል እንለዋለን በአማርኛው ወይም ሰርቪስ። ለቡና ለማሳለፍ በእጃችን ብዙ 3-4 ስኒ ስለማንይዝ ለቡና ማሳለፊያ ወይም ለሰዎች ለመስጫ ለሱ የተዘጋጀ ነው ማለታችን ነው። ዘ ትራይ ኢዝ ፎር ዘ ኮፊ ማለት ነው። ድራይ ዘ ፕሌትስ ዊዝ ኤቲያ ታውል። ሳህኖችን በጨርቅ አድርቂያቸው ማለታችን ነው። ዘ ኦቨን ኢዝ ሆት። ዘ ኦቨን ኢዝ ሆት። መጋገሪያው ትኩስ ነው ማለታችን ነው። ኦቨን ማለት መጋገሪያ ማለት ነው። የዳቦ መጋገሪያ ሊሆን ይችላል። ኦቨን ማለት መጋገሪያ ማለት ነው። ዘ ኦቨን ኢዝ ሆት። መጋገሪያው ትኩስ ነው። ዘ ባስታብ ኢዝ ላርጅ። የመታጠቢያ ገንዳው ትልቅ ነው። ዘ ባስታብ ኢዝ ላርጅ። ባስታብ ማለት ገንዳ ማለት ነው። የሻወር መውሰጃ ገንዳ ማለት ነው። ዘ ባስታብ ኢዝ ላርጅ። የመታጠቢያ ገንዳው ትልቅ ነው። ዘ ታብ ኢዝ ሊኪንግ። ዘ ታብ ኢዝ ሊኪንግ። ቧንቧው ያንጠባጥባል። ቧንቧው ያንጠባጥባል። ቧንቧው እያፈሰሰ ነው ማለታችን ነው። ዋሽ ዮር ሄር ዊዝ ሻምፖ። ዋሽ ዮር ሄር ዊዝ ሻምፖ። ዋሽ ዮር ሄር ዊዝ ሻምፖ። ጸጉርህን በሻምፖ ታጠብ ወይም በሻምፖ ታጠቢ ማለታችን ነው። ዊዝ ዘ ሞፕ ዘ ክሊን ዘ ፍሎር። ዩዝ ዘ ሞፕ ዘ ክሊን ዘ ፍሎር። ወለሉን ለማጽዳት መወልወያ ፎጣ ነገር ተጠቀሚ ማለታችን ነው። የወለል መወልወያ ጨርቅ አለ፣ እሱን ተጠቀሚ ወይም ተጠቀም ማለታችን ነው። ዩዝ ዘ ሞፕ ዘ ክሊን ዘ ፍሎር። የወለል ማጽጃት ጨርቅ ነገር ወይም የተዘጋጀ ቁሳቁስ ነገር ተጠቀም ወይም ተጠቀሚ ማለታችን ነው። ዘ ስፖንጅ ኢዝ ዌት። ዘ ስፖንጅ ኢዝ ዌት። ስፖንጁ የራሰ ነው። ስፖንጁ እርጥብ ነው ማለታችን ነው። ቼንጅ ዘ ቤድ ሺትስ። ቼንጅ ዘ ቤድ ሺትስ። ያልጋ ልብሶችን ቀይር ወይም ቀይሪ ማለታችን ነው። ያልጋ ልብሶችን ቀይር ወይም ቀይሪ ማለታችን ነው። ዘ ላውንደሪ ባስኬት ኢዝ ፉል። ዘ ላውንደሪ ባስኬት ኢዝ ፉል። የልብስ ማጠቢያ ቅርጫቱ ሞልቷል። የልብስ ማጠቢያ ገንዳው ወይም ቅርጫቱ ሞልቷል። ፑት ዘ ኪ ኢን ዘ ሎክ። ፑት ዘ ኪ ኢን ዘ ሎክ። ቁልፉን በመቆለፊያ ውስጥ አስገባ ወይም አስገቢው ማለታችን ነው። ቁልፉን በመቆለፊያው ውስጥ አስገባና ቆልፈው ወይም ቆልፊው ማለታችን ነው። ዘ ፍላሽ ላይት ኢዝ ብራይት። ዘ ፍላሽ ላይት ኢዝ ብራይት። የእጅ ባትሪው ደማቅ ነው ማለት ነው። ብሩህ ነው፣ በጣም ደማቅ ነው ማለት ነው። ሉክ አት ዘ ካላንደር። ሰዓቱን ተመልከት ወይም ተመልከቺ ማለታችን ነው ማለት ነው። ቤት ውስጥ ግድግዳ ውስጥ የሆነ የሰዓት መቁጠሪያ ወይም የካላንደር መቁጠሪያ ካለ ማለት ነው። የቤት እቃዎችን መሰረት ያደረገ በክፍል 2 ያዘጋጀውላችሁ የዛሬ ትምህርታችን ይህንን ይመስላል። በቤት እቃዎች ዙሪያ ላይ ሌላ ተከታይ ክፍልም እሰራላችኋለሁ። ሰነ ጊዜ ተመኘውላችሁ። ትንሽ ጉንፋን ይዞኛል፣ በጣም ይቅርታ ጠይቃችኋለሁኝ ውድ ቤተሰቦቼ። ሰነ ጊዜ ተመኘውላችሁ።